ቅመም ኮረብሽ በጣም ጥንቃቄ ያስፈልጋል። እዚህ ቤት ውስጥ ከብሌንና ከሰላም ውጭ የሚኖር ማንም የለም ብያል ነበር እንዴ? እና ሮይቷ ማናት? ብሌን ናታ። ይሄ ቆርቆሮ ጭንቅላትን ሸውዳ ሄደች አይደል? አሁን ሳትርቅ ልከተላት ናፍተን እናትና ልጅ ተካክፋችሁ ተኝታችኋል። እናንተን ለመለያየት የማልፈነቅለው ድንጋይ ነው። እናንተ ግን መልሳችሁ እንደማግኘት ትጠብቃላችሁ። አንዴ የምፈልገው ላገኝ እንጂ ለምን ተቃቅፋችሁ መቃብር አለ። እስከዛ ግን በፍጹም አትገናኙ። በፍጹም የሀዘን እንባ ብቻ አይደለም የደስታም እንባ አለ። እና የደስታ እንባን ያለቀሽ? አይ አልተፈጠርክም እንዴ? ልብ የለህም? ሰይጣን የሚቀናብህ አውሬ ነህ። እንዴት እንደዚህ ታደርጋለህ? ምን አደረገች? ቆይ ያ ሁሉ ስቃይ፣ ያ ሁሉ መከራ፣ ያ ሁሉ መገፋት፣ ያልተኖረ ልጅነት፣ የብሌን በጣም የሚያሳዝን ታሪክ በስተመጨረሻ ቋጠሮ ተፈታላት። እውነታው ተገለጸላት። ሰላም ወላጅ እናቷ እንደሆነች በጨካኙ ባረመኔው በኃይሉ ከቤቷ ወጥታ ጎዳና ላይ እንደተጣለች እና ሰላምም አደራ ወንድሜ ብላ ሰጥታው እንደሄደች ስትመለስ ግን እሷ ሳትሆን ሌላ ልጅ ተብላ እንደመጣች ህይወትሽን እንደተቀማሽ እናትሽ እንደተቀማሽ ልጅነትሽ እንደተቀማሽ ያው እንቆቅልሹ ፈታውልሽ ሲል ሰላም ወላጅ እናትሽ ናት የሚለውን ማረጋገጫ ለብሌን ነገራት። አቶ በኃይሉ ወጥመድ ቢዘረጋ ሁልጊዜ ክፋትና ተንኮሉን ቢያሴርም ሁልጊዜ ብሌንን ለማጥፋት የብሌንን ልብ ለመስበር ደጋግሞ ቢተኛም ቢነሳም ቢወድቅም ቢሄድም ሳይሳካለት ቀርቷል። ካስታወሰች ብሌን ሄለን እናትሽ ማን እንደሆነች እኮ ደስ የሚል ዜና በኃይሉና ቃል የሚያሰቃዩሽ እኮ ወደው አይደለም የሚለውን ቋጠሮ ትውስታ ማስታወስ ጀመረች። ሳሚ እውነትህን ነውን? ማመን አቃተኝ እኮ ቋጠሮ ተፈታልኝ፣ ጥያቄው ተመለሰልኝ። እውነት የስንት ዓመት ናፍቆቴ፣ የስንት ዓመት ጥያቄ፣ የስንት ዓመት ትዝታዬ እናቴን ላገኛት ነውን? አጠገቧ ሁኜ ነው ስንከራተት የነበረው፣ አጠገቧ ሁኜ ነው ቅፏን ስናፍቅ የነበረው። እናቴ እንደሆነች በተግባር ባላቅም ልቤ ግን እናቴ እንደሆነች ይነግረኝ ነበረ። በቃ እናትሽ ናት እመኛት የሚል ስሜት ይሰማኛል። ግን እውነት ማረጋገጫ ነገር ይፈልጋል። ሳሚ ውለታን በምን ልመልሰው? የብሌን መልስ ነው። እጅግ የሚያሳዝን ታሪክ። ወይዘሮ ሰላም ቃል ልጄ ካልሆነች ፈጣሪ ሆይ ልጄ ማናት? ቃል እንዳትሆን የጧት ማታ ጸሎቴ ነው። ደግሞ ጸሎቴን ትሰማኛለህ? ብሌን እንዳንቺ ያለ ልጅ ቢሰጠኝ አንቺ ልጄ ብትሆኝ ምንኛ በታደልኩ ትላለች። እናት አጠገቧ ሆና እናት ቀጣሪ ልጅ ሰራተኛ ሆና ለዘመናት ሲናፍቁ ለዘመናት በተስፋ ሲጠብቁ የኖሩ ሰዎች ዛሬ ግን ቋጠሮ ተፈታላቸው፣ እውነታው ተገለጸላቸው። ብሌን ሁልጊዜ እንባዋን ከማፍሰስ ፈጣሪዋን ከመለመን አመንትታ ወደ ኋላ ብላ አታውቅም። አሁን ግን እንባዋ ታበሰላት፣ እናቷን አገኘች። የዚህ ሁሉ ግፍ ቀማሽ አቶ በኃይሉ ነው ይህን ሁሉ መከራ ያደረሰባቸው። ከዚህም ብሉ ሰላምን ለመግደል ቀን ጧት የማይተኛው አቶ በኃይሉ በብሌን ታማኝነት ሰላምን ብዙ ጊዜ ታድጋታለች። ያለ ምክንያት ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል። የሰላም እጣ ፈንታ ወደ ብሌንም ዙሮ ብሌን ብዙ ከመከራ አግኝቷታል። አሳዳጊዋን እስከ ማገት እሷንም እስከ ማገት በሌሊት መጥተው አፍነው እስከ መግደል ብዙ ነገር። ሳሚ ከአቶ በኃይሉ ጋር ተባብሮ ብሌንን ያደረሰባትን ጉዳት ማካካሻ እውነት ቂምን መርሻ መልስ ሰጣት። ሰላም እናትሽ ናት። ሳሚ በምን ላመስግንህ? እንዴት ብዬ ቃላት ልንገርህ? እኔ ቃል የለኝም፣ ፈጣሪ በሚክሰው ይካስህ እያለች ፈገግ በማለት እንባ ይፈሳል። የሳቅና የልቅሶ የደስታና የሐዘን የተደበላለቀ ስሜት አምና መቀበል አቃታት። አጠገቤ ሆና ስናፍቃት፣ አጠገቤ ሆና ጠረኗ ሲጠፍቀኝ፣ አጠገቤ ሆና እናትነቷን ስመኘው እውነት ሰላም ናት እናቴን የሚለው መልስ ተመለሰላት። አቶ በኃይሉ ወይ ብሌንን ወይ ሳሚን ማጥፋት አለብኝ። በፍጹም እኔ በምድር እያለው በህይወት እያለው ሳሚ ለብሌን እናትሽ ናት የሚለውን ቃል እንዲያወጣ አልፈልግም። ሰላምና ብሌን ተገናኝተው ደስታዋ ሙሉ እንዲሆን አልፈልግም የሚለው አቶ በኃይሉ የእሱ ውርደት የደረሰ የሰላምና የብሌን ቀን የተዳረሰ
እጅግ የሚገርም ሁኔታ ዶክተሩስ ምን አይነት ውጤት ይዞ ነው የሚመጣው? አሁን ትልቁ ጉዳይ ሳሚና ብሌን ከዛ ቦታ ገለል ብለው ካልሄዱ ኦልሬዲ አቶ በኃይሉ ጉዳት ከማድረስ ወደ ኋላ አይልም። ይህ ጉዳይ መጨረሻው አጓጊና ልብ አንጠልጣይ ሆኗል። ሳሚ ደስ በሚል ሁኔታ የአቶ በኃይሉን ወጥመድ በጣጥሳ የአቶ በኃይሉን ቦዲጋርድ ሸውዳ ብሌን አሮይት መስላ ወደ ሳሚ የመጣችው እጅግ የሚገርም ነገር ነበረ። እንኳን ያን ፈዛዛ ጋርድ አንተንም ሸወድኩህ እናቴ ይህን ያህል ነው በጉጉት የናፈቅኳት በጉጉት የጠበቅኳት የሚለው ጥያቄ መልስ ተሰጣት። የሚገርም ሁኔታ፣ የሚገርም መጨረሻ፣ የማይታመን እውነት እትዬ ሁልጊዜ ሳሳልሻለሁ፣ ሁልጊዜ ከአንቺ መራቅ አልመኝም፣ ሁልጊዜ አንቺን ትቼ ሲሄድ የሚሰማኝ ስሜት አለ። ውስጤን ማዳመጥ አቅቶኝ ነው እንጂ የእናትነትና የልጅነት ስሜት ውስጣችን የሚነግረን ነገር አለ። ግን ችግሩ እውነታዊ ማረጋገጫ ቃል ልጅሽ ናት ተብላ መታለች። ብሌን ተስፋ ያደረገችው ወይዘሮ ሰላም የዲኤንኤን ምርመራ አደርጋለሁ ብላ ቃልን ለዶክተር አሳልፋ ከሰጠች በኋላ ነው ተስፋ ያደረገችው ሙሉ ለሙሉ። ይህ ቀን ደርሶ ምኞቷ ተሳካ። ይህ ቀን ደርሶ ጥያቄዋ ተመለሰ። ይህ ቀን ደርሶ ቋጠሮ ተፈታ። ይህ ቀን ደርሶ እንባዋ ታበሰ። እውነት እናቴ ብትሆኝ እመኛለሁ፣ እውነት ልጄ ብትሆኝ እመኛለሁ የሚለው ጥያቄ የተግባር እውነታ ሆነ። ሁሉም በእንባ ተራጩ። ሁሉም ማመን አቃታቸው። የልባቸው መሻት ተፈጸመ። የሰላም ጸሎት ተሰማ። የአቶ በኃይሉ ውርደት ደረሰ። ይህን ያህል ምን በድዬህ ነው የሚል ጥያቄ ከወደፊት ገና ብዙ መዘዝና ብዙ ጉዳንጉድ፣ ብዙ አደገኛ ወንጀሎች፣ ብዙ ለማሰብ የሚከብድ ለመናገር የሚዘገንን ከባድ ወንጀል የሰራው አቶ በኃይሉ በዚህን ያልክ የክፋቱን ልክ ስታውቅ ወይዘሮ ሰላም ምን ይሰማታል? በጣም የአረመኔነት መለኪያ የሌለው ቃላት የሚጠፋበት የክፋቱ ልክ እዚህ የደረሰ እኔን ለመግደል ልጄን ለማጥፋት ማንነታችን ለመዝረፍ የሞከርክ አንተ የገዛህ እህትህን ገለህ ምን አይነት ሕሊና ሊኖርህ ነው ብሎ ቢጠየቅ ምን አይነት መልስ ይመልሳል አቶ በኃይሉ? እጅግ የሚያሳዝን መልስ የሌለው ጥያቄ፣ የማይፈታ ቋጠሮ ዛሬ ተፈታ። የብሌን እንባ ታበሰ፣ ደስታዋ ተመለሰ። እጅግ የሚገርም ታሪክ። የበኃይሉ ጨጓራ ጨሰ፣ ደሙ ተንተከተከ። ሳሚና ብሌን ተገናኙ። የዘረጋው ወጥመድ ተበጥሶ ደስታዋ እንባዋ ታበሰ፣ ደስታዋ ተመለሰ። ሳሚና ብሌን ተገናኙ። በኃይሉ ተቃጠለ፣ አንጀቱ ጨሰ፣ እቅድ የፈረሰ፣ አላማ የገደል ገባ የሚለው በኃይሉ ቀጣይ እርምጃው ምን ይሆን? ኦልሬዲ ከሁለት አንዳቸው ላይ ጉዳት አድርሶ እንዳይገናኙ የሚያደርግበት ፍላጎት ሊፈጠር ይችላል። ግን አጋጣሚው የሰፋ ነው። ብሌን ምናልባች አደጋ ቢደርስባት ደም የመፍሰስ አጋጣሚ ቢፈጠር እንኳን ሰላም ደም የሚሰጥበት አጋጣሚ ይፈጠራል። ግን አቶ በኃይሉ ኦልሬዲ ቆርጦ የተነሳው ወይ ሰላምን መግደል ወይ ብሌንን መግደል ነው። ስለዚህ ዛሬም ነገም ሁለቱን ከማጥቃት ወደ ኋላ አይልም። ትልቁ ጉዳይ በኃይሉና ጠባቂው ሳይደርሱ ከዛ ቦታ ገለል ብለው ምኞቷ ተሳክቶ እናቷ እቅፍ ገብታ